እንግሊዘኛ መማር ለኔ ከምነግራችሁ በላይ በጣም ከባድ ነበረ። በጣም ግራ ይገባኝ ነበረ። በዛ ላይ ደግሞ ብዙ ጊዜ ነበር የፈጀብኝ። ብዙ ስህተቶችም ሰራ ነበረ። ግን ዛሬ ይሄን ኤክስፔሪንሴን ሼር አደርጋችኋለሁ። ለዛም እንዲመቸኝ ብዬ ጀርኒን በሁለት ከፍዬላችኋለሁ። የመጀመሪያው ቋንቋውን ገና ሀ ብዬ ስጀምር በቃ መማር አለብኝ ብዬ ቆርጬ ተነስቼ ከየት ልጀምር የሚለው ጋር ማለት ነው። እዛ ጋር ይሰሙኝ የነበሩት ፊሊንጎች እነግራችኋለሁ። ከዛም በኋላ ደግሞ ቋንቋውን ጀምሬ ሜቢ 1 ወር 2 ወር ድረስ ካለፍኩኝ በኋላ እሰራቸው የነበሩ ስህተቶች ፕላስ ደግሞ ምን አረግ እንደነበረም እነግራቸዋለሁ። ሶስተኛ ላይ ደግሞ መፍትሄውን እነግራቸዋለሁ። ከዛም አጠገቡ ለእናንተ በጣም ቆንጆ ነገር ስላዘጋጀውላችሁ ተከታተሉኝ። ይህን ቪዲዮ የምሰራበት ዋና ምክንያት ምንድን ነው? እኔ በፊት ፊል አደረገው የነበረውን ነገር አሁን በተለይ በደንብ ነው የማየው። ተማሪዎቼም ኤቭሪ ሲንግል ታይም በቃ በጣም ሎስት ነን፣ በቃ የሚሰማቸውን ስሜት እኔ ይሰማኝ የነበረው ጋር በጣም ተመሳሳይ ነውና እኔ ይህን ነገር አግኝቼው ቢሆን ኖሮ ወይም እንደዚህ የሚነግረኝ ሰው ባገኝ ኖሮ አይኖ ያ ሁሉ ጊዜ ፈጅብኝ ነበረ። በጣም ይጠቅማቸዋል። በደንብ ተከታተሉኝ። ቋንቋውን ገና ሀ ብዬ ስጀምር ይሰሙኝ የነበሩ ስሜቶች የመጀመሪያው እናንተ ጋርም ይሄ በጣም የማየው ነገር ነው። ስትመጡም መጀመሪያ እንደዚህ ነው የምትሉኝ። በጣም ወደ ኋላ የቀረው ይመስለኛል፣ ገና ብዙ ነገር የሚጠበቅብኝ ይመስለኛል ትሉኛላችሁ። እኔ ቋንቋ መማር የጀመርኩት ገና ሃይ ስኩል እያለሁኝ ነው። በትምህርት ቤት ደረጃ ኦፍኮርስ ሁላችንም እንግሊሽ በባልታበት ነበረን አይ ነው። ግን ደግሞ እኔ ይሄን ነገር ቋንቋውን በደንብ አፕሮች እንዳደረገው ያደረገኝ ነገር ምንድን ነው? ጓደኞቼ ናቸው። ጓደኞቼ በእኛ ኤጅ በነበረ ታይም ላይ ፊልም ይታያል፣ ሙዚቃ ያዳምጣሉ፣ ተከታታይ ነገሮችን ይመለከታሉ። እሱ ነገር ደግሞ እንዳለ በእንግሊዝኛ ነበረ። እኔ ከዛ በፊት አላይም ነበረ፣ ቢካዝ አይገባኝም ነበረ፣ ቋንቋውን አላውቀውም። ቋንቋውን የማውቀው ትምህርት ቤት ብቻ ነበረ። እነሱ ትምህርት ቤት መጥተው ሲያወሩ አንደኛ ነገር they only talk in English በእንግሊዝኛ ብቻ ነበር የሚያወሩት። የሚያወሩትም ስለ ሙቪዎች፣ ስለ ሙዚቃዎች ነው የሚያወሩት እና በዛ ሰዓት ፊል አረግ የነበረው ነገር በቃ አይ ፊል ሌፍት አውት ማለት የሆነ ኮሚኒቲ አለ፣ የሆነ ፋሚሊ አለ፣ የዛ አባል አለመሆን ስሜት ማለት ነው። እሱ ነበር የሚሰማኝ። ያንን ነገር በጣም አፌክት አድርጎ ነበር። ቋንቋውንም በቃ በእልህ እንድጋብ ተደረገኝ ነገር ይሄ ነው። ከነሱ ጋር ተቀላቅሎ ስለ ሙቪ ማውራት እፈልጋለሁ፣ ስለ ሙዚቃ ከነሱ እኩል መዝፈን እፈልጋለሁ። ይሄ ነገር በጣም እልህ ውስጥ ገብቼ ቋንቋውን መማር እንጀምር አድርጎኛል ማለት ነው። በዛ ጊዜ ይሰማኝ የነበረው ልክ አሁን ነው የሚሰማችሁ። ገና ግራመሩን ገና ማወቅ አለብኝ፣ ቃላትንም መሸምደድ አለብኝ። ከዛ በኋላ ደግሞ ይሄን ሁሉ ካወቅኩኝ በኋላስ እንዴት ብዬ ነው መናገር የምችለው የሚለው ነገር በጣም ያሳስበኝ ነበርና በእኔ አእምሮ ውስጥ የሚተገኝ የነበረው ገና በጣም ብዙ ፓዝ እንዳለ፣ በጣም ብዙ ማንበብ ያለብኝ፣ መስማት ያለብኝ፣ ማወቅ ያለብኝ ብዙ ነገሮች አሉ ይሰማኝ ነበረ። ይሄ አሁንም ኤቭሪ ሲንግል ዋን ኦፍ ላይ የማነበው ነገር ነው። አሁን ለምሳሌ ዛሬ ስለ አንድ ቶፒክ አስተምሪያቸው ነገ ደግሞ ሌላ ቶፒክ ሳነሳባቸው ወይኔ ይሄም አለ እንዴ፣ ከዛ ደግሞ ወይኔ ይሄም አለ እንዴ እያሉ የግራመር ብዛት በጣም ኦቨርዋልም ያደርገናል ማለት ነው። አንደኛው ፕሮብለም ገና ሳልጀምረው ያሳሰበኝ የነበረው ነገር ይሄ ነው። እንዴት ብዬ ነው ኪፕ አፕ የማደርገው፣ እንዴት ብዬ ነው ኦልሬዲ ፍሉዌንት ከሆነ ሰው ጋር መግባባት የምችለው የሚለው ነገር በጣም ያሳስበኝ ነበረ። አንድ ይሄ ነው። ዲ አዘር ቲንግ ደግሞ ብዙዎች ጋር ማየው ድጋሚ ይሄ ደግሞ ከየት ልጀምር የሚለው ነገር ነው። ቋንቋው ላይ በጣም ብዙ ስኪሎች አሉ። ቮካብለሪ አለ። ከዛ ቋንቋውን መናገር አወር ሜን ጎል ቋንቋውን መናገር አለ። መስማት መቻል አለ። መጻፍ መቻል አለ። ኢቨን ስፔሊንግ ራሱ ያሳስበናል አይደለ? ከየትኛው ልጀምር የሚለው ሁላችንም ጋር ያለ ችግር ነው። ችግር ሳይሆን ኢትስ ሞር ላይክ አ ኩዌስችን፣ ከየቱ ጋር ልጀምር የሚለው ማለት ነው። አት ዳት ታይም ቋንቋውን አገኘው የነበረው ቲቪ ላይ እና ትምህርት ቤት ነበረ። ትምህርት ቤት ላይ ግራመር በደንብ እንማራለን። ስፖክን ኢንግሊሽ ክላስ የሚባልም ነበረን። እዛ ላይ ደግሞ በደንብ ንግግሩን እንለማመዳለን። ግን ደግሞ ስቲል ቋንቋውን እንዲህ ብዬ አፕሮች ማድረግ እንዳለብኝ አላቅም ነበረ። እነሱ ከየት አምጥተው እንደዚህ እንደቻሉበት አላቅም ነበረ። ኢቨን በጣም ፍራስትሬት ያደረገኝ የነበረው ስፔሊንግ ብላ በጣም አላቅም ነበር። እንግሊዝኛን የማገኘው ከትምህርት ቤትና ከቲቪ ብቻ ነበረ። ትምህርት ቤት ላይ ግራመር በደንብ እንማር ነበረ በስቴጃችን። አሁን ለምሳሌ 6ኛ ክፍል ከነበርኩ 6ኛ ክፍል ማወቅ አለበት ብለው የሚያስባቸው ነገሮች ያስተምሩናል። ግራመር ላይ በጣም ፎከስ ሆኜ እዛ ላይ ይማር ነበረ። ከዛም በኋላ ደግሞ ቲቪ ላይ ደግሞ ማዳመጥ እንላመድ ነበረ። ምን አደረግ ነበር አዳት ታይም እንደነገርኳችሁ ቅድም ጓደኞቼ አይተው መጥተው ያዩትን ነገር ዲስከስ ያደርጋሉ። ፕላስ ደግሞ ሙዚቃ መጥተው ይጽፋሉ፣ ኢቨን ሊሪክስ ይጽፋሉ። ከዛም በኋላ እሱን የጻፈውን ነገር እኩል እንዘፍናለን ምናምን። ይሄ ካልቸር በጣም ቋንቋውን ቶሎ እንድለምድ አድርጎኛል ብዬ አስባለሁ።
ሶ ከየትኛው ልጀምር የሚለው ነገር አልተመለሰልኝም ነበር። አዳት ታይምም ጀስት ቋንቋውን እማራለሁ ትምህርት ቤት ገብቼ፣ ከዛም በኋላ ደግሞ ቤት ገብቼ ደግሞ ቲቪ ያለው ሚውዚክ ሰማለው፣ ሙቪ ያለው በእነዚህ ወይ አፕሮች ለማድረግ ሞክሬ ነበረ። ግን ስቲል ያኛውን ከየት ልጀምር የሚለው ነገር አልተመለሰልኝም ነበረ። ከዛ ደግሞ ሶስተኛው ደግሞ ሌላ ጥያቄ የነበረኝ ነገር ምንድነው ይሳካል ወይ ይሄ ነገር? እነሱ በጣም በጣም ብዙ ነገር ያውቃሉ ጓደኞቼ ማለት ናቸው። በደንብ ይናገራሉ። እንግሊዝኛ ሳብጀክቱ ላይ በጣም ጎበዝ ናቸው። 90% ምናምን የሚያመጡት እና እንዴት ብዬ ነው እነሱ ጋር የምደርሰው? ምን ያክል ጊዜ ይፈጅብኛል? ምን ባደርግ ነው አፕሮች ማድረግ የምችለው ይሄን ነገር የሚለው ግን ትልቅ ኩዌስችን ነበረ። አሁን ምን አደረግ ነበረ? አሁን ላይ እንደውም በጣም ብዙ ፕላትፎርሞች አይደለ? እኔ ግን አት ዳት ታይም ስልክ አልነበረኝም፣ ኢንተርኔት አልጠቀምም ነበረ። እናንተ ግን ብዙ ኤክስፖዝድ ስለሆናችሁ ዩቲዩብ ቪዲዮዎች አሉ፣ ሙቪዎች አሉ፣ አስተማሪዎች አሉ፣ ትምህርት ቤት አለ። ይህ ሁሉ ነገር ሲኖር ከየቱ ጋር ልጀምር፣ ማጋ ሄጅ ልማር የሚለው ነገር በጣም ኮንፊዝ ያደርጋል። እኔ ግን I didn't even have that. I didn't have the opportunity። ማለትም በቃ ትምህርት ቤትና ቲቪ ብቻ ነበር የነበረኝ። ከየት ልጀምር ፕላስ ደግሞ ይሳካልኛል ወይ የሚለው ነገር በጣም በጣም ያሳስበኝ ነበረ። እስፔሻሊ ዲስ ተርድ ቶፒክ ያልኳችሁ ይሳካል ወይ የሚለው ነገር ምንድን ነበር ግራ የሚያጋባኝ? እነሱና እኔ እኩል አፕሮች ነበር የተጠቀምነው። እነሱም ትምህርት ይሄዳሉ፣ እኔም እሄዳለሁ። እነሱ አክቹዋሊ ሙቪ በጣም ያዩ ነበር፣ እኔ ግን ብዙ አላይም ነበረ። እንዴት ብለው ነው እነሱ የተሳካላቸው? እኔስ ምን ባደርግ ቶሎ የሚሳካልኝ ነገር በጣም ግራ ይገባኝ ነበረ ማለት ነው። እና አሁን ሰዎችን ሳገኝም ጠይቁ ጥያቄ እንደዚህ አይነት ጥያቄ ነው፣ ይሳካል ወይ ግን ለውጥ አመጣለሁ? በጣም they have doubts። እና ይሄኛውን ደግሞ እንዲህ ብዬ አፕሮች እንዳደረኳቸው በደንብ አሳያቸዋለሁ ማለት ነው። አሁን ቀጣይ ላይ እየተማርኩኝ ያለ ያጋጠሙኝ ነገሮች ነግራቸዋለሁ። የተማርኩ ያለ ማለትም ሜቢ 2 ወር ሞልቶ ኦር ደግሞ 3 months 4 months ኢን ሆኜ ምን አይነት ነገሮች ሳደርግ እንደነበረ ሜይሊ የሰራልኝን ሳይሆን ያልሰራልኝን ነው የምነግራችሁ። ከዛም በኋላ I will give you a solution for everything. Okay? The next one ወይም ደግሞ ከጀመርኩት በኋላ አንድ ስትራግል ያደረኩት ነገር ምንድነው? ቶሎ ለውጥ አላየሁኝም። እናንተ ጋር ያለው ይሄ ይመስለኛል። ኤክስፔክት የምናደርገው እና የሚኖረው ነገር በጣም ዲፍረንት በጣም there is a big difference በነዛ መሀል ማለት ነው። እኔ ኤክስፔክት አደረግ የነበረው በጣም ሃይ ነው። my expectation was high። ቶሎ ለወጣለሁ፣ በቃ ቶሎ ብዬ ከነሱ ጋር በእንግሊዝኛ ማውራት ጀምራለሁ፣ ቶሎ ብዬ ሙቪዎችን በደንብ ገብተውኝ ሄጄ ከነሱ ጋር አውራለሁ ብዬ ኤክስፔክት አደርግ ነበረ። ግን that didn't happen። ቶሎ ለውጥ እንዲያመጣ ደግሞ አደርጋቸው የነበሩ ነገሮች አሉ which were mistakes። ምን አደረግ ነበረ? በቃ የማአት ግራመር መጽሐፍ አምጥቼ አነብ ነበረ። እንደነገርኳችሁ I didn't have the exposure። ልክ እንዳሁኑ ስልክ አልነበረም። I didn't have the exposure to use the internet። አረገው የነበረው መጽሐፍ ማንበብ። አሁን የጨመርኩት ነገር ቋንቋው ከጀመርኩ በኋላ በጣም አነብ ነበረ መጽሐፍ። እሱም ፊክሽን ቢሆን ጥሩ ነበረ። ግን ማረገው የነበረው ምንድነው አካዳሚክ ቡክስ፣ የ7ኛ ክፍል ሊሆን ይችላል፣ የ8ኛ ክፍል ሊሆን ይችላል። ብቻ ግን ይጠቅመኛል ብዬ ማስባቸውን ቃላትን በደንብ ለማወቅ ከነሱ ጋር ሊያግባባኝ ይችላል ብዬ የማስባቸውን ነገሮች በደንብ ለማግኘት አነብ ነበረ መጽሐፍ። ትንሽ የጎዳኝ ነገር አትሊስት ይሄኛውን ነገር መጽሐፍ ከማንበብ ወደ ሙቪ ማየት፣ ወደ ሙዚቃ ማዳመጥ ኮንቨርት ባደረገው ኖሮ ከወሰደብኝ ታይም አንፃር ያጥርልኝ ነበረ። ግን ደግሞ እንደሚታወቀው አይፈቀድም አይደለ? ቤት ውስጥ ሙቪ ማየት እንደዚህ ዲሽ ከፍቶ መቀመጥ ምናምን ትንሽ ያስቸግር ነበረ። ሜቢ ቅዳሜና እሑድ ምናምን ነበር የሚፈቀድልኝም። በማይፈቀድበት ሰዓት ላይም ፕራክቲስ ማድረግ አለብኝ፣ ማወቅ አለብኝ እየሳሰብ ስለነበረ አረግ የነበረው መጽሐፍ ማንበብ ነው። ግን ይሄ it didn't give me the change that I was expecting። እኔ ስጠብቀው የነበረው ወይም ደግሞ ሳልመው የነበረውን ለውጥ ላገኝበት አልቻልኩም ነበረ። አንድ በጣም ሲያናደኝ ወይም ደግሞ ሲያበሳጨኝ የነበረው ነገር ይሄ ነው። በጣም ኢገር ነበርኩኝ። I was so excited። ለምን መጀመሪያም የጀመርኩት በእልህ ነው ብያቸዋለሁ። በቃ ከእነሱ ጋር ፊት ኢን ለማድረግ ከጓደኞቼ ጋር ስለ ሙቪ ለማውራት ለኢንተርቴንመንቱ ማለት ሊትራሊ በቃ ከእነሱ ጋር ለመግባባት ነበረ የጀመርኩት። ከዛም በኋላ ከጀመርኩትም በኋላ በቃ መጀመሪያም ይሳካሉ የሚል ነገር ዳውት ነበረኝ። ከዛም በኋላ ከጀመርኩትም በኋላ ሳየው የነበረው በቃ በጣም ትንጥ ለውጥ ነበረ። ሊገባኝ ችሏል። I could understand them። ግን ደግሞ ሪፕላይ ማድረግ ላይ ልክ እንደነሱ በቃ ፍሉወንት ሆኖ ቆንጆ ቅልብጭ ያለ ማውራት ግን አልቻልኩም ነበረ። ይሄ በጣም ፍራስትሬት ያደረገኝ ነበረ፣ ተስፋ ያስቆርጠኝ ነበረ። የሆነ ታይም ላይ በቃ ሁሉም እርግፍ አድርጌ በቃ የራሱ ጉዳይ ብዬ ትቸውም ነበረ። ስለዚህ ይሄ እናንተ ጋርም ፊልም ታደርጉት ነገር ነው። ብዙ ጊዜ ከወር በኋላ ኦር ከ2 ሳምንት በኋላ መታችሁ እንዴት ነው ተለወጥኩኝ ኦር ደግሞ ምን ያክል ጊዜ ይቀረኛል ትላላችሁ። ይሄ
መሆን የሌለበት ነገር ነው። በኋላ አክቹዋሊ ሶሉሽኑ ላይ በደንብ እነግራቸዋለሁ፣ በደንብ አስረዳቸዋለሁ። ግን እኔ ግን በእኔ ኤክስፒሪየንስ፣ በእኔ ሰናሪዮ፣ በእኔ ጀርኒ ግን ይሄ አንድ ጀርኒውን ወይም ደግሞ ጉዞውን በጣም ያረዘመብኝ፣ ተስፋ እየቆረጥኩኝ በዚህ ምክንያት ሳቋርጠው ስጀምሮ የነበረው ነገር በጣም ዲል ያደርጉብኛል ማለት ነው። ኔክስት ቲንግ ደግሞ ህጎቹን ሳስብ በቃ ይሰማኝ የነበረው ራስ ምታት። ምክንያቱም እንደነገርኳችሁ ቋንቋ ከመጀመሪያ በፊት እማረው ነበር አይደለ? ተማሪ ነበርኩኝ፣ ሃይስኩል ላይ ነበርኩኝ። እዛ ላይ ይወራ የነበረው እንደዚህ ፕላስ ቨርብ ስሪ ፕላስ ምናምን የሚባለው ነገር ቶሎ ነበር ምረሳቸው። ለምን መሰላችሁ? ኢዝ ቢካዝ አይ ዶንት ፕራክቲስ። እኔ በጣም ጊዜ ናጠፋ የነበረው ኮንሱም ማድረግ ላይ ነበረ፣ ማንበብ ላይ መስማት ላይ ምናምን እንጂ ደፍሬ አላወጣውም ነበረ። ስለዚህ አነባለው፣ እማራለው፣ ምንላለው ግን በነጋታው ይረሳል ማለት ነው። ምክንያቱም ፕራክቲስ ለማላደርገው እነኚህ እየተማርኩኝ እያለ ያጋጠሙኝ ስህተቶች ፕላስ ደግሞ ተስፋ እንድቆርጥ ሲያደርጉኝ የነበሩ እነኚህ ሁለት ናቸው ማለት ነው። አሁን ምነግራችሁ ግን መፍትሄውን ነው። እንዲህ ብላችሁ አፕሮች ማድረግ እንዳለባችሁ ማለት ነው። እቺን ነገር እኔ አውቂያት ቢሆን ኖሮ አይ ካን ቴል ዩ በጣም በአጭር ጊዜ በደንብ መናገር እችል ነበረ። የመጀመሪያው ምንድነው መሰላችሁ? በትንሹ መጀመር። ብዙ ጊዜ በቀን ውስጥ 10 ደቂቃ እንኳን ስጡ ትላችኋለሁ ለቋንቋ ማለት ነው። ለምሳሌ ጠዋት ተነሳችሁ 10 ደቂቃ፣ ማታ 10 ደቂቃ ብታደርጉ እና ኮንሲስተንሲ ኖሯችሁ በደንብ ፕራክቲስ ብታደርጉት፣ አሁን ለምሳሌ ዛሬ ትዝ ብሏችሁ ቀኑ ሙሉ ከመማር ይልቅ በየቀኑ የምትማሩት 10 ደቂቃ በጣም ትጠቅማቸዋለች። ቤቢ ስቴፕስ ማለት ነው። የእኛም ስሎጋን ምንድን ነው? ለርኒንግ ኢዝ አ ፕሮሰስ አይደለ? በአንድ ቀን፣ በሁለት ቀን፣ በ3 ቀን፣ በሳምንታት፣ በወራት የሚያልቅ ነገር አይደለም። ቤቢ ስቴፕስ ቴክ እያደረጋችሁ በደንብ እየተዋሃዳችሁ ኤቭሪቲንግ በንግግር እያወቃችሁት ነው መሄድ ያለባችሁ እንጂ ዛሬ 1-4 ቻፕተር ኖርማል አሁን ማትሪክ እንደደረሰበት ተማሪ በቀን 1 ቻፕተር 2 ቻፕተር ያላችሁ የምትይዙት ነገር አይደለም። ስለዚህ ቤቢ ስቴፕስ ቴክ እያደረጋችሁ አንድን ቀን ለሆነ ነገር ዴዲኬት ማድረግ፣ ኢቨን ሌሰን ዋይዝ ራሱ ዴዲኬት ማድረግ በሌሰን። ለምሳሌ የመጀመሪያ ቀን ኢንትሮዳክሽን መማር፣ ከዛ በኋላ ሜይ ቢ ዴሊ ሩቲን ሊሆን ይችላል። ከዛ በኋላ ደግሞ አቅጣጫ መናገር፣ መጠየቅ፣ እንዲህ ብዬ ሰውን ልምከር፣ በሰናሪዮ ከፋፍሉት። ከዛም በኋላ ለዛ ሰናሪዮ ራሱ ሜይ ቢ ክድ ቢ 3 days ኢት ቢ አ ዊክ። ራስን ማስታወቅ ፍሉወንት ለመሆን 1 ሳምንት ይፍጅባችሁ፣ ችግር የለውም ጊዜው ይፍጅ። አት ዘ ኤንድ ኦፍ ዘ ዴይ እናንተ ፍሉወንት መሆናችሁ የሚፈልገው አይደለ? በጣም ታይማችሁን ቴክ አድርጋችሁ ራሳችሁን ያስተማራችሁ ከሆነ ገንዘብ አታወጡበት። ጊዜ ሜይ ቢ ጊዜውንም ነገራቸው ላይክ 10 minutes ብቻ በቂ ነው። ራሳችሁ እየተማራችሁ ከሆነ በጣም ቴክ ዮር ታይም፣ ቀስ እያላችሁ ተማሩት። ከዛም በኋላ ፍሉወንት መሆን ትችላላችሁ ማለት ነው። ኔክስት ቲንግ ደግሞ ከየት ልጀምር ለሚለው ችግር አንደኛ ነገር አሁን በትንሽ ደቂቃ ነግራቸዋለሁ። ከዛም በኋላ ግን you can go to our ቴሌግራም ቻናል። እዛ ላይ ኤቭሪ ስቴፕ ይሄን አድርጉ ብዬ ያወጣው ፒላር አለ። እሱን መጠቀም ትችላላችሁ ማለት ነው። ይሄ ፒላር በጣም ይጠቅማቸዋል። ምክንያቱም ማንኛውንም ተማሪ ነኝ ማንኛውንም ቋንቋ መማር የሚፈልግ ሰው አንደኛ ሄዴኩ አንዱ ስትረሱ ምንድነው? ከየት ልጀምር ነው። መጀመሪያ መጽሐፍ ልጀምር ወይስ ማንበብ ወይስ ዝም ብዬ ልናገረው ወይስ ህጎቹ ይቀድማል? ይሄ ገና ያልገባን ነገር ስለሆነ ይሄኛውን ስቴፕ ባይ ስቴፕ ቆንጆ በሆነ ፕላን አዘጋጅላችኋለሁ። እሱን ደግሞ ቴሌግራም ቻናላችን ላይ በነፃ ነው የምታገኙት። እሺ፣ ከዛ በኋላ እሱን መከተል ብቻ ነው የሚጠበቅባችሁ። ግን ፎር ናው ልክ እንደ ሃይላይት ነገር መጀመሪያ ማድረግ ያለባችሁ ጆሯችሁን ትሬን ማድረግ ነው። መጀመሪያ ኤክስፖዝ ዮርሰልፍ ቱ ዘ ካልቸር። ሜይ ቢ ሙቪ ማየት ሊሆን ይችላል፣ ቋንቋውን በደንብ ሲናገሩ መስማት ሊሆን ይችላል። መጀመሪያ ቢፎር ዩ ዱ ዘ አውትፑት ዱ ዘ ኢንፑት። ኢንፑት ማለት ነው መጀመሪያ ቋንቋውን መስማት። ማንበብም ሊሆን ይችላል። ማንበብም ጀስት አካደሚክ ቦክስ አይደለም። እሺ፣ ኢንትረስቲንግ የሆነ ፊክሽን ሊሆን ይችላል፣ ሳይኮሎጂ ሊሆን ይችላል። እናንተ ኢንትረስትድ በሆናችሁበት ቶፒክ ላይ የተጻፉ እንግሊዝኛ ጽሁፎችን ማንበብ፣ ካልሆነ ደግሞ መስማት ላይ ፎከስ አድርጉ። ሙዚቃ ላይ አረገው የነበረው በሙዚቃ ላይ የለመድኩትና በሙቪ ነው የለመድኩት። እናንተ ይሄን ነገር በደንብ ኮንሱም አድርጉት። ከዛም በኋላ እየሰማችሁ ህጉን ልብ በሉት፣ ጻፉት ምናምን አላችሁ። ልብ በሉት። አሁን ድሮ ማድረገው የነበረው ነገር ግራመር ስማር ማለት ሃይ ስኩል ላይ there are multiple choices short answers ምናምን አሉ። አየውና ይሄ ነገር it doesn't sound correct እያልኩ ነው ስመልስ የነበረው because ጆሬ በጣም ለምዷል። ካፌ ይልቅ ጆሬ በጣም ለምዷል። እና መልስ ስመልስ ይሄው አሁን ለምሳሌ I can't did ካለ no I can't didማ it doesn't sound እንደዛማ አይባልም እላለሁ።
I can't do or ደግሞ I can't walk ካለ ግን ይሄ ነገር የሆነ ቦታ ሰምቼዋለሁ ሶ ይባላል ማለት ነው ብዬ አስባለሁ። ሶ ጆሮአችሁን በደንብ ትሬን አድርጉት። ከዛም በኋላ ደግሞ ግራመሩን ልብ በሉት። የሚጠቀሙትን ግራመር በደንብ ልብ በሉት። እሺ that's one. the second one ደግሞ መናገርን መሞከር ለብቻችሁ ሊሆን ይችላል። የሆነ ሰው ጓደኛችሁም ልክ እናንተ መማር የሚፈልግ ከሆነ ከሱ ጋር በደንብ ዲስከስ ማድረግን መሞከር አለባችሁ። ይሄ በጣም ባጭሩ ነው የነገርኳችሁ። እዛ ቴሌግራም ቻናላችን ላይ ግን በደንብ ስቴፕ ባይ ስቴፕ ምን ማድረግ እንዳለባችሁ፣ ምን ማየት እንዳለባችሁ፣ ከየቱ ጋር መጀመር እንዳለባችሁ በደንብ ይነግራችኋል። እሺ እዛ ላይ ገብታችሁ እዩ። ላስት ዋን እና በጣም ኢምፖርታንት የሆነ ነገር ደግሞ ኮንሲስተንሲ ነው። አሁን ለምሳሌ የዚህ ኤግዛምፕል ልንገራችሁ። እኔ ከሁለት ወር በፊት የሆነ የተከታታይ ትምህርት ጀምሬ ነበረ። እዩት ዲፈረንሱን። የቪዲዮ ዋን 300 ምናምን ሺህ ሰው አይቶታል። በጣም ኢገር ነበራችሁ ለመማር። ኢቨን ኮመንት ላይ ቻው በሉኝ ብዬ ራሱ ቻው ያለኝ ሰው ማአት ማለት ነው። ቴሌግራም ላይ ገብታችሁ በጣም አክቲቭ ነበራችሁ። ብዙ ሰው ተመዝግቦ ነበር ነገርም ለመማር። ከዛ ደግሞ ቪዲዮ 12 እዩት 4000 ቪው ነው ያለው። በዚህ መሀል የ300 ምናምን ሺህ ዲፍረንስ አለ። ዴይ ዋን ላይ ብዙ ሰው ገብቶ ነበረ። ዴይ 12 ላይ ግን 4000 ሰው ብቻ ላይ ነው ያለው። ይሄ ምን ያሳየናል? ጀምረን እንደማንጨርስ ነው የሚያሳየን። አንድን ነገር ከጀምራችሁ ቋንቋ ላይ ብቻ አይደለም። እሺ ይሄ ነገር ማንኛውም ነገር ስትጀምሩ ኮንሲስተንት መሆን አለባችሁ። ልክ አሁን ቅድም እንዳልኳችሁ እኔ ለውጥ አላይም ነበረ፣ መሀል ላይ ተስፋ ቆርጥ ነበር ብያችሁ ነበር አይደለ? እናንተም በዚህ ያየሁት ይሄንን ነው። በጣም ብዙ ሰው ቼንጅ ካላየ ወዲያው ለውጥ ካላየ ተስፋ ይቆርጣል። ይሄን ግን ማድረግ የለባችሁም። ኮንሲስተንሲ ኢዝ ዘ ኪ። እስፔሻሊ ደግሞ ቋንቋ ላይ ሬፒቲሽን፣ ድግግሞሽ ፕራክቲስ ማድረግ ዛሬም ነገም ከነገ ወዲያም ትላንትናም ያያችሁት ነገር ደግሞ ማድረግ። አሁን እኔ ሌላ ኤግዛምፕል ልስጣችሁ። በፊት ቋንቋውን ስማር ገና ማለት ነው በጣም ብዙ ሙቪዎች አይ ነበረ፣ ግን they're not different። ዛሬ የሆነ ሙቪ ካየሁኝ ፈልጌው አይደለም ቢካዝ ዲሽ ነበረ የማየው ላይክ ኤምቢሲ 2 ኤምቢሲ 3 ምናምን ኤምቢሲ 3 እንኳን ልጆች ነው ኤምቢሲ 2 ኤምቢሲ ማክስ ምናምን እዛ ላይ if you remember one movie ሳምንቱ ሙሉ ይታያል። so that means አንድ ሙቪ ደጋግሜ አይ ነበረ። at that time ሳልፈልገው ሻዶ አደርግ ነበር ማለት ነው። ሻዶ ማድረግ ማለት የሚሉትን እኩል እናገር ነበረ። ሸምድጄው እና the whole movie ግን የሆነች ፓርት አለች አይደለ? እሷን ፓርት እል ነበረ ደግሜ። ይሄ በጣም ጠቅሞኛል። በተለያየ ሙቪ ከማየት ሪከመንድ የማደርጋችሁ ምንድነው አንድን ሙቪ ደጋግሞ ማየት፣ ከዛም በኋላ የሚሉትን ነገር ከነሱ እኩል ማለት። ይሄ በጣም ይጠቅማቸዋል። ፕሮናንሲዬሽን ይጠቅማቸዋል። ኮኔክትድ ስፒችን በደንብ ይጠቅማቸዋል። ኢቨን ግራመሩ ነው ይሄ እንደዚህማ አይባልም እንደዚህማ ይባላል የሚለው ነገር ጀጅ ለማድረግ በደንብ ይጠቅማቸዋል ማለት ነው። እና ይሄንን ምክር የምሬን ነው፣ እንደ ቀልድ እንዳታዩት። እስፔሻሊ ደግሞ እንደነገርኳችሁ ቴሌግራም ላይ ገብታችሁ የምታገኙት ፒላር ወይም ፕላን በጣም ነው የሚጠቅማችሁ። ስለዚህ ኢትስ ፍሪ፣ ምንም አይጎልባችሁም፣ አትከፍሉበትም። ገብታችሁ ብቻ በቃ ይሄንን ማድረግ አለባችሁ፣ እስኪ ይሄንን ሞክሩት ነው የምላችሁ። ቢካዝ ለእኔ ሰርቶልኛል። ይሄን ነገር መሞከራችሁ እንዳትረሱ እሺ። our telegram channel ባዮ ላይ አስቀምጥላችኋለሁ። it's over 28,000 people አሉበት። እዛ ላይ ገብታችሁ በደንብ ፕራክቲስ ማድረግ ትችላላችሁ። አፍተር ቪዲዮስ ሁሌ ፖስት እናደርጋለን ፒዲኤፎች። ከዚህ ቪዲዮ በኋላ ደግሞ ቅድም ፕሮሚስ እንደገባሁላችሁ ፒላር ፖስት አደርግላችኋለሁ። ከዛም በኋላ ደግሞ እኛ ጋር ቋንቋውን በአካልም በኦንላይን መማር ትፈልጉ ሰዎች ካላችሁ ደውሉልን። have a good day